ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ነጻነትና እኩልነት ፓርቲ ለምርጫ ቦርድ ያቀረባቸው የምርጫ ሂደት ቅሬታዎች በቦርዱ የማይፈቱ ከሆነ ጉዳዩን ወደ ፍርድ ቤት ለመውሰድ እንደሚገደድ አስታወቀ። በአዲስ አበባ የምርጫ ክልል የምርጫ ቦርድ ታዛቢዎች ጭምር ገለልተኝነታቸውን ጥያቄ ውስጥ የሚከት እንቅስቃሴ ፈጽመውብኛል ሲልም ነው ፓርቲው የገለጸው። በሰባተኛው ጠቅላላ ምርጫ ከምርጫው ሂደት ጋር በተያያዘ በርካታ ቅሬታዎችን ካነሱ የፖለቲካ ፓርቲዎች አንዱ የሆነው ነጻነትና እኩልነት ፓርቲ ያቀረባቸው ቅሬታዎች በምርጫ ቦርድ የማይመለሱ ከሆነ ጉዳዩን በሕግ ማዕቀፍ እንዲታይለት ሊጠይቅ እንደሚችል አስታውቋል። የፓርቲው የጽህፈት ቤት ኃላፊ የሆኑት ወይዘሮ ሌላ አሊ ለሪፖርተር እንደገለጹት ፓርቲያቸው ቅሬታ ያነሳባቸው የምርጫ ክልሎች በርካታ መሆናቸውን ጠቁመዋል። በአማራ ክልል በሚገኙ የምርጫ ክልሎች ከተነሱ ቅሬታዎች በተጨማሪ በደቡብ ክልል የፓርቲው ታዛቢዎች የመደብደብ እንዲሁም በኦሮሚያ ክልል ወደ ምርጫ ጣቢያዎች እንዳይገቡ የመከልከል እንቅስቃሴዎች እንደነበሩ አንስተዋል። በአዲስ አበባም የምርጫ ቦርድ የሰየማቸው ታዛቢዎች ጭምር የገለልተኝነት ጥያቄዎች የሚነሳባቸው እንቅስቃሴዎችን ሲያደርጉ ነበር ሲሉም ኃላፊዋ ከሰዋል። በ2013 በነበረው ምርጫ ያቀረብነው የድጋሚ ምርጫ ይደረግ ጥያቄ በምርጫ ቦርድ ውሳኔ ተሰጥቶበት የነበረ ቢሆንም በወቅቱ ቅሬታ የተነሳባቸው አካባቢዎች ከጸጥታ ችግር ጋር በተያያዘ ዳግም ምርጫ ሳይከናወንባቸው ቀርተዋል። እኛም ጉዳዩን ገፋ አድርገን አልሄድንበትም። አሁን ግን ጥያቄያችን የማይመለስ ከሆነ ሕግ ለመጠቀም አናመነታም ሲሉም ነው የተደመጡት። ቦርድ ጥያቄያችንን አብዛኛው ላይ ለመረጃ ለማስረጃ የሚቸግሩ ኮምፕሌንቶች ይመጣሉ። ትንሽ መውጫ የሚያደርጉት እነሱ መረጃ አምጡ ማስረጃ አምጡ ነው። እነሱም ባላደራጀህበት መልስ ለመስጠት ፈቃደኛ ይሁን። በተቻለ አቅም መረጃ እንዲኖረው የኛ ቅሬታዎችን በመረጃ የማስደገፍ ስራ እንሰራለን። ያንን ሁሉ አቅርበን መልስ ካላገኘን በህግ መሄድ ይቻላል። የሚያግደን ነገር የለም። አስፈጻሚዎቹ በየጣቢያው የነበሩት ኒውትራል እንዲሆኑ ነው የሚጠበቀው አይደለም። ማስፈጸም ላይ አሁን አዲስ አበባ ላይ የምርጫ ቦርድ አስፈጻሚዎች ጋር ለሆነ ፓርቲ የማድላት ቁጥር የማስጨመር ሁኔታዎች እየተከሰቱ ለነገሩ መፍትሄ ከመስጠት ይልቅ ቦታው ላይ የገጠሙን አሉኛ ኮልፌ ላይ አዲስ አበባ አስቆመናል። እንትኑን በወቅቱ አክቹዋሊ ከምርጫ ቦርድ ከዚህ አፕሪሼት የምናደርገው ለእኔ ሪፖርቱ ደረሰኝ የኔ ታዛቢ አይቷል። እኔ ታዛቢ ታሊሺት ላይ የተቆጠረውና ወረቀት ላይ የተጻፈው የተለያየ ነው። ታሊሺት ላይ 81 የሚል ነጥብ ለሆነ ፓርቲ የውጤት መሙያው ላይ ሲመዘገብ 181 ተብሎ ይሄ እንዴት ሊሆን ይችላል? ይሄ መስተካከል አለበት ሲባል ወረቀቱንም ነጥቆ ድጋሚ ማንቆጥርም 181 ነው የምንወስደው ብሎ ግብ የፈጠረ ምርጫ ቦርድ አስፈጻሚ ነው። የማንም ታዛቢ አይደለም። ኒውትራል መሆን ሲገባውና ማስታረቅ ሲገባው ችግሩ መንስኤ ሆነ። አክቹዋሊ ወዲያው ሪስፖንድ አደረጉ። ቆጠራው ይደገም ካሉ እነሱ ይደገም ብለው ለኛ እድሉን ሰጡ። ራሱን መሄድ ያለብን ስቴፕ እንሄዳለን። ምርጫ እስከማስደገም ሊሆን ይችላል። አንደኛው የመጀመሪያው ከኛ የሚጠበቀው ወቅቱን ጠብቀን ሪፖርት ማድረግ። ሪፖርት አድርገናል። ወቅቱን ጠብቀው መልስ ይሰጡናል ብለን እንጠብቃለን። እስከማስደገም የሚደርስም ይደገምልን ከሆነ ጥያቄያችን እስከዛ ድረስ የሚሄድ እርምጃ እንጠብቃለን። ከዛ ውጪ ካለፈ ግን ወደሚመለከተው የህግ አካል ወደ መሄድ እንትናችንን እንጠቀማለን። ምንም ጥያቄ የለውም። አስሎንጋስ የኛ መረጃ ማስረጃ አሳማኝ ሆኖ እስከ ቀረበ ድረስ የማይቀበሉበት እንትን ያለ አይመስለኝም። በተረፈ ግን ያንን የማድረግ እንትኑ ከሌለ አለው ስቴፕ ሁሉ ማካሄድ አለ። ይግባኝ ብለህ እስከ መጨረሻው መሄድ ይችላል። አሁን ላይ ለምርጫ ቦርድ ቅሬታዎችን ፓርቲያቸው እያስገባ መሆኑን ያነሱት ወይዘሮ ሌላ ፍትሃዊ የሆነ ምላሽ ይሰጠናል ብለን እንጠብቃለን ብለዋል። ነጻነትና እኩልነት ፓርቲ በርካታ እጩዎችን በተለያዩ የምርጫ ክልሎች ለክልልና ለእንደራሴ ምክር ቤት ተወካይነት ካቀረቡ ፓርቲዎች ውስጥም አንዱ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በሰባተኛው ጠቅላላ ምርጫ ሂደት ላይ ቅሬታ ያለባቸው ፓርቲዎች ሰነዶቻቸውን እስከ ሰኔ 2 ድረስ እንዲያስገቡ ማሳሰቡ አይዘነጋም። በትግራይ ክልል የወጣቶች አፈሳ 3 ዋና ዋና መስፈርቶችን መሰረት በማድረግ እየተከናወነ እንደሚገኝ በምርመራ ተረጋገጠ። ከዚህ ውስጥም አንደኛው በ2013 የትግራይ ጦርነት ያልተሳተፉ የቤተሰብ አባላትን አስገድዶ መመልመል እንደሆነ ታውቋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በትግራይ ክልል የተለያዩ አካባቢዎች እየተደረጉ ያሉ የግዳጅ ወታደራዊ ምልመላዎችና ከዚህ ቀደም የትግራይ ሰራዊት አባል የነበሩትን ካሉበት እየለቀሙ በግዳጅ ወደ ውትድርና እንዲመለሱ
የማድረግ ተግባር ላይ የተፈጸሙ የመብት ጥሰቶችን የተመለከተ የምርመራ ሪፖርት በዛሬው ዕለት ይፋ አድርጓል። የክልሉን ጊዜያዊ አስተዳደር በማፍረስ የቀድሞ ተመራጭ ነኝ ያለው መንግስት ስልጣን ከተቆጣጠረ በኋላ በክልሉ ሁሉም አካባቢዎች መጠነ ሰፊ አስገዳጅ ወታደራዊ ምልመላ እያከናወነ መሆኑን ገልጿል። ተቋሙ ይፋ ባደረገው የምርመራ ሪፖርት በትግራይ ክልል እየተፈጸመ ያለው አስገዳጅ ወታደራዊ ምልመላ በሶስት መንገድ እየተከናወነ መሆኑንም ገልጿል። አንደኛው መንገድ በ2013 የትግራይ ጦርነት ያልተሳተፉ የቤተሰብ አባላትን አስገድዶ መመልመል ሲሆን ከዚህ ቀደም የትግራይ ሰራዊት አባል የነበሩትን በሙሉ ካሉበት እንዲለቀሙ ማድረግ ሌላኛው መንገድ እንደሆነ አስታውቋል። ሶስተኛው መንገድ ደግሞ በክልሉ በተለያዩ ቦታዎች ለምሳሌ በወርቅ ፍለጋ፣ በጸበል አካባቢና በመሳሰሉት ተሰብስበው የሚገኙ ወጣቶችን ማፈስ እንደሆነ ተቋሙ ባደረገው ምርመራ አረጋግጧል። የግዳጅ ምልመላው በሰሜን ምዕራብ ዞን ለወራት ከቆየ በኋላ አሁን ወደ ማዕከላዊ ዞን ተንቤን አካባቢና በምስራቃዊ ዞን በስፋት እየተከናወነ እንደሚገኝ ቀስ በቀስም በሁሉም የትግራይ አካባቢዎች እየተስፋፋ መሆኑን እንደተረዳ ተቋሙ አስታውቋል። የተቋሙ የምርመራ ሪፖርት እድሜው 16 ዓመት የሆነ ታዳጊ ሳይቀር በአፈሳ መወሰዱንና ታዳጊው ከማሰልጠኛ ካምፕ በማምለጡ ምክንያት በአሁኑ ወቅት አባቱ ታስሮ እንደሚገኝ በመጥቀስ ድርጊቱ የህፃናትን መብት ጭምር የጣሰ መሆኑን ያሳያል ብሏል። ቅድሚያ ለሰብአዊ መብቶች ኢትዮጵያ ድርጅት በአሁኑ ወቅት በመንግስት ተቋማት፣ በትምህርት ቤቶችና በወታደራዊ ካምፖች ለምሳሌ እንደ ስጉህ ማሰልጠኛ ታስረው የሚገኙ ዜጎች በሙሉ ያለ ቅድመ ሁኔታ በአስቸኳይ እንዲለቀቁ የክልሉን አመራሮች ጠይቋል። ይህንን የአፈሳ ተግባር በቀጥታ እያስፈጸሙና ትዕዛዝ እየሰጡ ያሉ ወታደራዊ አዛዦች በተለይም እንደ አርሚ 11 እና አርሚ 60 ያሉ መሪዎች ድርጊቱ በግል ጭምር በወንጀል የሚያስጠይቃቸው መሆኑን ሊገነዘቡ ይገባል ሲል አስጠንቅቋል። የአፍሪካ ህብረት የፕሪቶሪያው ስምምነት ዋና ዋስትና እንደመሆኑ በትግራይ ክልል እየተከናወኑ ያሉትን እነዚህን የአፈሳ ዘመቻዎች የደህንነት ዋስትናዎችን እንደመጣስ ትኩረት ሊያደርግባቸውና ሊያወግዛቸው ይገባል ሲል ድርጅቱ በሪፖርቱ አሳስቧል። በተጨማሪም የትጥቅ መፍታት፣ የማሰናበትና መልሶ ማቋቋም ወይንም ዲዲአር ሂደት ተገዥነት እንዲረጋገጥና የግዳጅ ምልመላው በአስቸኳይ እንዲቆም ዓለም አቀፉ ማህበረሰብ በክልሉ አመራሮች ላይ ተጽዕኖ እንዲፈጥር ተጠይቋል። ዓለም አቀፍ የሰብአዊ መብት ተቋማትም በሰሜን ምዕራብ፣ በማዕከላዊና በምስራቅ ዞኖች ውስጥ ወጣቶች በግዳጅ ታጉረውባቸው የሚገኙትን ጊዜያዊ የእስር ቦታዎችን፣ ትምህርት ቤቶችና ወታደራዊ ካምፖችን ገብተው መመርመር እንዲችሉ ሙሉ መዳረሻ እንዲሰጣቸው ጥሪ አቅርቧል። የፕሪቶሪያውን ስምምነት የፈረሙ አካላት ግዴታቸው ሙሉ በሙሉ ባለመተግበራቸው ምክንያት በክልሉ ድጋሚ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት መንገሱን የገለጸው ተቋሙ በተለይም በክልሉ ጊዜያዊ አስተዳደርና በህወሓት መካከል የተፈጠረው የፖለቲካ ሽኩቻ የ2012 ምክር ቤት በድጋሚ እንዲዋቀር ማድረጉና የፌዴራል መንግስት ለክልሉ የሚሰጣቸውን መሰረታዊ ድጎማዎች ማቋረጡ ውጥረቱን ይበልጥ አባብሶታል ብሏል። በትግራይ ክልል የተፈጠረው ውጥረት ተከትሎ በታዳጊዎችና በወጣቶች ላይ እየተፈጸመ ያለውን የመብት ጥሰት ለመግታት ዓለም አቀፍ ተዋናዮች በአስቸኳይ ጣልቃ እንዲገቡ ጠይቋል። በተያያዘ ዜና በትግራይ ክልል እየተካሄደ ያለው የወጣቶች አፈሳ ከሻዕቢያ የድሮ የትግል ስትራቴጂ የተቀዳ መሆኑን የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ ገልጸዋል። ጀነራሉ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የትግርኛ ክፍል ጋር ባደረጉት ቃለ ምልልስ ሻዕቢያ ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ተናግረዋል። ከፌዴራል መንግስት በጀት እየወሰዱ የፌዴራል መንግስትን ጠላት ብሎ መፈረጅ ስህተት ነው ብለዋል። የትግራይ ክልል አመራሮች የፌዴራል መንግስት ከምርጫ በኋላ ይወጋናል የሚል ፕሮፓጋንዳ እየነዙ ለወጣቶች አፈሳ እየተጠቀሙበት እንደሚገኝ ገልጸው የፌዴራል መንግስት ግን በክልሉ ያለውን ችግር በጦርነት ለመፍታት ፍላጎት እንደሌለው ተናግረዋል። ጀነራል ሳሞራ ለትግራይ ህዝብና ለወላጆች ባቀረቡት ጥሪም የወላጆች ስጋት የሆነውን የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻችንን አንሰጥም ብለው ሊታገሉ እንደሚገባ አሳስበዋል። የክልሉ አመራሮች ዋና ዓላማ ስልጣን ብቻ መሆኑንና ይህንን ስልጣን የሚፈልጉት ከተጠያቂነት ለማምለጥ እንደሆነ የገለጹት ጀነራሉ የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ ለመያዝ እያደረገ ያለውን ጥረትም አድንቀዋል። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንደሌለበትና በመረጠው መሪ የመተዳደር መብቱ ሊከበርለት እንደሚገባ በመግለጽ የክልሉ ሰላም ዋና ዋስትና ራሱ ህዝቡ ብቻ መሆኑን አስገንዝበዋል።
የሶማሊያው ፕሬዝዳንት የስልጣን ዘመን መራዘምን ተከትሎ ሞቃዲሾ በተኩስ እየተናጠች ነው። ሀገሪቱ ወደ ከፋ ቀውስ እንዳትገባ ማስጠንቀቂያ ከያቅጣጫውም እየጎረፈ ነው። በሶማሊያ ዋና ከተማ ሞቃዲሾ ትላንት ምሽት ጀምሮ ከፍተኛ የተኩስ ልውውጥና የተቃውሞ አመጽ ተቀስቅሷል። ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸውን ለ1 ዓመት ማራዘማቸውን ተከትሎ ተቃዋሚዎች ሊያደርጉት ከነበረው የተቃውሞ ሰልፍ አስቀድሞ በዋና ከተማዋ ከባድ ቀውስ ተከስቷል። በትላንትናው ዕለት ረቡዕ ምሽት ጀምሮ እስከ ዛሬ ሐሙስ ጠዋት ድረስ በሞቃዲሾ የተለያዩ ወረዳዎች ከባድና ለረጅም ሰዓት የቀጠለ የተኩስ ልውውጥና የከባድ መሳሪያ ድምጽ ሲሰማ አድሯል የሚሉት የሶማሊያ የዜና ምንጮች ነዋሪዎች በፍርሃት ቤታቸውን ጥለው እየተሰደዱ ይገኛሉ ብለዋል። የግጭቱ መነሻ መሆኑ በስፋት እየተነገረ የሚገኘው ፕሬዝዳንት ሐሰን ሼክ መሐመድ ባለፈው የፈረንጆች ወር አጋማሽ ላይ የስልጣን ዘመናቸውን ለአንድ ተጨማሪ ዓመት ማራዘማቸውን ማወጃቸው ነው። ተቃዋሚዎችና የግዛት መሪዎች ይህንን ውሳኔ ፍጹም ውድቅ በማድረግ ዛሬ ሐሙስ ታላቅ ሰልፍ ጠርተው የነበረ ቢሆንም ሰልፉ ሳይጀመር በመንግስት የጸጥታ ኃይሎችና ትጥቅ ባላቸው ለተቃዋሚ ኃይሎች ቅርበት አላቸው በተባሉ ሌሎች ኃይሎች መካከል ግጭት ተቀስቅሷል። የቀድሞ ጠቅላይ ሚኒስትር ሐሰን አሊ ሃይሬ እንደተናገሩት የመንግስት ጦር እሳቸውና የቀድሞ ፕሬዝዳንት ሼክ ሸሪፍ ሼክ አህመድ ባሉበት መኖሪያ ቤት ላይ ያነጣጠረ የመግደል ዓላማ ያለው ከባድ መሳሪያ ድብደባ ፈጽመዋል ሲሉ የሐሰን ሼክ መሐመድ አስተዳደርን ከሰዋል። የሞቃዲሾ ፖሊስ በበኩሉ ክሱን ያስተባበለ ሲሆን ግጭቱ ሰላማዊ ሰልፍ ሳይሆን የፖለቲካ ፍላጎት ባላቸው ኃይሎች የተቀነባበረ የጦርነት ጥቃትና የአሸባሪ እንቅስቃሴ ነው ብሏል። የጸጥታ ኃይሎች ለተከፈተው ጥቃት የመከላከል እርምጃ ወስደዋል ያለው የከተማዋ ፖሊስ ግጭቱን በፋይናንስ የሚያግዙትን ፈልገን እርምጃ እንወስዳለን ሲል አስጠንቅቋል። ይህ በሞቃዲሾ የተቀሰቀሰው ቀውስ ቀድሞውኑ ከአልሸባብ ጋር የምትዋጋውን ሶማሊያን ወደ ለየለት የእርስ በርስ ጦርነት እንዳይመራት የዓለም አቀፉ ማህበረሰብ ከፍተኛ ስጋት እያስተጋባ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ድርጊቱን በጽኑ አውግዘዋል። በጥቃቱ የሰው ህይወት መጥፋቱንና ንብረት መውደሙን ገልጸው ዜጎች በትዕግስት ልዩነቶቻቸውን በውይይት እንዲፈቱ ጠይቀዋል። በሞቃዲሾ የሚገኘው የአሜሪካ ኤምባሲ ድርጊቱን ግዴለሽነት ሲል የገለጸው ሲሆን የሶማሊያ መሪዎች በሚቀጥሉት ሰዓታት የሚወስዱት እርምጃ የሀገሪቱን አንድነትና የወደፊት እጣ ፈንታ ይወስናል ሲልም አስጠንቅቋል። የአፍሪካ ህብረት ኮሚሽን በበኩሉ በአስቸኳይ ተኩስ እንዲቆም የጠየቀ ሲሆን በአዲሱ የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ ኤዩሶም አማካኝነት ሰላምን ለመመለስ ዝግጁ መሆኑን አስታውቋል። ዛሬ ረፋድ አካባቢ ተኩሱ በከተማዋ ጋብ ብሏል የሚሉት ዘገባዎች በመንግስትና በተቃዋሚዎች መካከል ውይይቶች መጀመራቸውን እንዲሁም ከተማዋ አሁንም በከፍተኛ ወታደራዊ ውጥረት ስር እንደምትገኝ እየገለጹ ይገኛሉ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።